የግብፅ መንግስት ኬንያ በናይል ወንዝ ላይ ለምታካሄደው ልማት የገንዘብ ድጋፍ አቀርባለሁ አለ። ሰላም ጤና ይስጥልን። ይህ ማርኮን ሚዲያ ይባላል። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ በማድረግ እንድታበረታቱን በአክብሮት እንጋብዛለን። የግብፅ መንግስት ኬንያ በናይል ወንዝ ላይ ለምታካሄደው ልማት የገንዘብ ድጋፍ አቀርባለሁ አለ። የግብፅ መንግስት ኬንያ በናይል ወንዝ ላይ ግድብ እንድትሰራ የገንዘብ ድጋፍ ለማድረግ ዝግጁ መሆኑን አስታወቀ። የኢትዮጵያ ታላቁ የህዳሴ ግድብን በመቃወም የምትታወቀው ግብፅ ኬንያ በናይል ወንዝ ላይ የኃይል ማመንጫ ግድብ ከገነባች የገንዘብ ድጋፍ ለማድረግ ዝግጁ መሆኗን የሀገሪቱ የውጭ ጉዳይ ሚኒስትር ባድር አብዱላቲ በትናንትናው ዕለት ገልጸዋል። የናይል ተፋሰስ ሀገራቶች የጋራ ተጠቃሚነትን ለማረጋገጥ የአንድ ወገን እርምጃዎችን ውድቅ ለማድረግ ያለኝን ቁርጠኝነት ይገልጻል በማለት የግብፅ መንግስት የገለጸበትን እርምጃው በኬንያ ለሚካሄድ የግድብ ግንባታ የገንዘብ ድጋፍ ለማድረግ ፍላጎት እንዳላት የውጭ ጉዳይ ሚኒስትሯ ባድር አብዱላቲ ተናግረዋል። የግብፅ የውጭ ጉዳይ ሚኒስትር ከኬንያ ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሙሳሊያ ሙሳቫዲ ጋር በናይሮቢ ተገናኝተው በተወያዩበት ወቅት ኬንያ ለደቡባዊ የናይል ተፋሰስ ፕሮጀክቷ የግብፅ መንግስት የገንዘብ ድጋፍ በአማራጭነት እንድትጠቀም የግብዣ ሐሳብ አቅርበዋል። በተጨማሪም የግብፅን በቀይ ባህር የሚገኙ ወደቦች ከኬንያ በህንድ ውቅያኖስ ላይ ከሚገኙ ወደቦች ጋር በማገናኘት የንግድና የተፈጥሮ ሀብት ልማትን ለማሳደግ የጋራ የባህር መስመር እንዲዘረጋ የግብፅ መንግስት ሐሳብ ማቅረቡ ተሰምቷል። የግብፅ የውጭ ጉዳይ ሚኒስትር ወደ ናይሮቢ ይዘዋቸው የሄዱት የአብረን እንስራ ጥሪዎች እንደ አውሮፓውያን አቆጣጠር ጥር 2025 በሁለቱ ሀገሮች መካከል የተቋቋመው የሁለትዮሽ ስትራቴጂያዊ አጋርነት አካል ናቸው ተብለዋል። የግብፁ ባለስልጣን አክለውም ካይሮ በዚህ ዓመት የምታስተናግደው 8ኛው የኬንያ ግብፅ የጋራ ኮሚሽን ስብሰባ ላይ የሁለትዮሽ ትብብርን የሚያጎለብቱ ዘርፈ ብዙ ስምምነቶች እንደሚደረጉ ገልጸዋል። ከውሃ ደህንነት ጋር የተያያዙ ጉዳዮችን በተመለከተም በናይል ተፋሰስ ሀገራቶች መካከል ትብብርና የቅንጅት ስራዎች አስፈላጊ መሆናቸውን የተናገሩት የግብፁ የውጭ ጉዳይ ሚኒስትር የናይል ተፋሰስ ኢኒሼቲቭ የሚባለው የተፋሰሱ ሀገራቶች የጋራ ማዕቀፍ በጋራ ስምምነትና በዓለም አቀፍ ሕግ መሰረት አካታች መሆን አለበት ብለዋል። ግብፅ የአንድ ወገን እርምጃዎችን አትቀበልም ያሉት ባለስልጣኑ ይህ ሁሉን አቀፍ የሆነ ስምምነት በዓለም አቀፍ ሕጎች መሰረት ወደ ነበረበት ለመመለስ ከኬንያ ጋር በጋራ ለመስራት ዝግጁ መሆኗን ገልጸዋል። የግብፅ ሚዲያዎች የኬንያውን የውጭ ጉዳይ ሚኒስትር ሙዳቫዲ ኬንያ የሁሉንም የናይል ተፋሰስ ሀገራቶች ጥቅምን ለማስከበር ውይይትና ትብብር እንደሚያስፈልግ ታምናለች ማለታቸውን የዘገቡ ሲሆን በግል ማህበራዊ ትስስር ገጻቸው ላይ ኬንያና ግብፅ ረጅም ጊዜ አጋርነታቸውን በማጠናከር ለንግድ፣ ለኢንቨስትመንትና ለቀጠናዊ ትስስር አዳዲስ ዕድሎችን መክፈታቸውን ቀጥለዋል ሲሉ አስታውቀዋል። የግብፅ ባለስልጣናት ኬንያ ወደ ምስራቅና መካከለኛው አፍሪካ መዳረሻ ለመሆን ለግብፅ ቁልፍ መሳሪያ መሆኗን እንዲሁም በኬንያ የሎጂስቲክስ ማዕከል በማቋቋም ወደ ቀጠናዎቹ የንግድ ተደራሽነትን ለማሳደግ ከፍተኛ ፍላጎት እንዳላቸው መረዳታቸውን የኬንያው ሚኒስትር አረጋግጠዋል። የግብፁ የውሃ ሀብትና መስኖ ሚኒስትር ንግግሩን አስመልክቶ ባወጣው መረጃ የሁለቱ ሀገራቶች ባለስልጣናት በቀጠናው በዋናነት ደግሞ በሶማሊያና ሱዳን ሰላምና መረጋጋትን መመለስ በሚቻልባቸው መንገዶች ላይ ሀሳብ መለዋወጣቸውን ተጠቁሟል። አገራቱ ሁሉም የናይል ተፋሰስ ሀገራቶች የጋራ ተጠቃሚነትን ለማረጋገጥ ዓለም አቀፍ ሕግን መሰረት አድርጎ በውሃ ደህንነት፣ በኢኮኖሚና በስነ ምህዳር ጥበቃ በጋራ ለመስራት ስለማሰባቸው ተጠቅሷል። ባለፈው ሳምንት የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ
በመሩትና በናይል ወንዝ ዙሪያ የብሩንዲ፣ የሩዋንዳ፣ የደቡብ ሱዳን፣ የታንዛኒያ፣ የኬንያ፣ የኡጋንዳ የውጭ ጉዳይ ሚኒስትሮችን በተሳተፉበት ስብሰባ የውጭ ጉዳይ ሚኒስትሮቹ የናይል ተፋሰስ የትብብር ማዕቀፍ ስምምነትን በፍጥነት በማጽደቅ የናይል ወንዝን የሚያስተዳድር የናይል ተፋሰስ ኮሚሽን በፍጥነት ተቋቁሞ ወደ ሥራ ለማስገባት መስማማታቸው ተገልጾ ነበር። በዚህ ውይይት ላይ የተሳተፉት የኬንያው የውጭ ጉዳይ ሚኒስትር ሙሳሊያ ሙዳቫዲ የውሃ ደህንነት ለቀጠናው መረጋጋት፣ ለሕዝብ ጤናና ለረጅም ጊዜ የኢኮኖሚ እድገት መሰረት በመሆኑ የጋራ ኃላፊነታችንን በመወጣት የውሃ ደህንነትንና ፍትሐዊ አጠቃቀምን ማረጋገጥ አለብን ሲሉ በማህበራዊ ገጻቸው ላይ ገልጸዋል። ከኬንያ በስተቀር 6ቱ ሀገራቶች የናይል ተፋሰስ የትብብር ማዕቀፍን አጽድቀው የናይል ተፋሰስ ኮሚሽንን ለማቋቋም የሚያስፈልገውን ፊርማ ያሟሉ ሲሆን ኬንያ በውይይቱ ያንጸባረቀችው አቋም የትብብር ስምምነቱን ለማጽደቅ ከጫፍ መድረሷን አመልካች ነው ተብሎ ነበር። የግብፅ ባለስልጣናት ወደ ናይሮቢ ተጉዘው ያቀረቧቸው ሀሳቦችና ያንጸባረቁት አቋም ከዚህ ቀደም የናይል ኮሚሽን እንዳይቋቋም ለማድረግ የስምምነቱ ፈራሚ አገራቶችን ለመከፋፈል ከምትሰራው ዲፕሎማሲያዊ ሴራ ጋር ተያይዞ እርምጃዋ እስካሁን የኮሚሽኑን መቋቋም ያላጸደቀችው ኬንያን የማሳመን ተግባር መሆኑ እየተገለጸ ነው። ማርኮን ሚዲያ ታዳሚዎች ለዛሬ ያለን ይህንን ይመስላል። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። በሌላ ሀሳብ በሌላ ቪዲዮ እስከምንገናኝ ለዛሬ አበቃን።